በሳይክል የሚሄዱ አሉ፣ በፈረስ የተጓዙ አሉ። ሰያ እድሉን ቢያገኝ በየትኛው ሜትድ ያስጎበኘናል? ሁሉን ነገር ቀርጻለሁ፣ ለሰዎች ለማሳየት እሞክራለሁ። ካባን ግን ለመቅረጽ አልሞክርኩም። ጭራሽ ስልክም ይዤም አልገባሁምም፣ ደምልሼ ብሄድም አላደርኩም። እንግዲህ መዲና ላይ አላቅም 100,000 ሰውም ሊሰግድ ይችላል። ሜቢ ከዛም በላይ ሞር ከዛም በታች ሁሉም ያወራል፣ ሁሉም ይነጋገራል። ወላሂ ጩኸት የለም። ሐጅ ያደረገ ሰው ሐጂ ከተባለ ዑምራ ያደረገ ሰው ምን ይባላል? ኧረ እኔ እንጃ ይባላል የሚባል ነገር አለ። እኔ እንጃ። ተመልካቾቻችን አብራችሁን ቆይታ እያደረጋችሁ ስለሆነ ከልብ እናመሰግናለን። ረሃ ጅሙዓ ላይ ናችሁ። እናንተም እንግዲህ አብራችሁን ቆይታ እያደረጋችሁ ስለሆነ ከልብ እናመሰግናለን። ከእንግዳ ጋር ተመልሰናል። ረሃ ጅሙዓ እንግዲህ በዚህ ሰሞን ከመስጂድ ማነው ከስቱዲዮ ወጣ ብሎ ወደ መስጂዶች እየመጣ ነው። ይህም ያው የጁሙዓ አንዱ ቀለም በመስጂዶች የሚደረግ መሰባሰብ ነው። ስለዚህ ያንንም ለማስታወስ ጭምር ነው። በሚቀጥለው ሳምንት አላህ ከፈቀደ ደግሞ ከዚህ ወጣ ብለን ሌላ መስጂድ ላይ ደግሞ ጉብኝት እናደርጋለን። በመስጂድ ጉብኝትና በማዘየር ደግሞ የሚታወቅ አንድ ሰው ዛሬ ጋብዘናል። አህለን ወሰህለን ሰያ፣ እንኳን ደህና መጣ። እንኳን ደህና ቆያችሁ። በሶስት ምክንያት ነው እንግዲህ ዛሬ እዚህ ጋበዝነ። ከራሃ ጁሙዓ ቤተሰቦች ጋር ቆይታ ልታደርግ ፈቃደኛ ሆነ ስለመጣ እጅግ በጣም ደስ ብሎናል። በግል ከሰያ ጋር በተለያዩ ምክንያቶች እንተዋወቃለን። ከኦዲየንስ ጋር ደግሞ በሌላ መልክ ሊያውቁት ይችላሉ። እስኪ ዛሬ በራሃ ጁሙዓ እኛ ደግሞ ሰያን እናናግረው ብለናል። ደስ ብሎናል ስላገኘን። አመሰግናለሁ ስለጠራችሁ ስለጋበዛችሁ። ኢንተርቪው ብርቅ አይደለም ለነገሩ። ያው ማድረግ ነበር ፕሮግራም ሁሉ ነበረው አይደል? አሁንም እኮ ትሰራለህ አይደል? በቭሎግ በራስህም ቻናል በራሴ ቻናል ትራቭል ቭሎጎች አሉ። ጥሩ። ዛሬ ከተመልካቾች ጋር ቆይታ የምናደርገው ከሰያ ኢትዮጵያ ጋር ነው የምናደርገው። ሰያ ከጀርባው ከስሙ ጀርባ ኢትዮጵያን አስከትሎ የሚጓዝ ከስሙ ብቻ ሳይሆን ከተግባሩም ጀርባ ኢትዮጵያን ይዞ የሚጓዝ ትልቅ ወንድማችን ነው። ዛሬ ደግሞ ሰሞኑን አላህ ይቀበለው ብዙ ቦታ ተጉዞ አንድ ያልተጓዘበት የነበረን ቦታ ጎብኝቶ ስለመጣ ከዛ ጋር የተያዙ ሐሳቦቹን ኤክስፒሪየንሶቹን ሼር ሊያደርገን ነው። ዑምራ ሄደህ ነበር? አዎ አልሐምዱሊላህ ደርሼ መጣ። አላህ ይቀበል። አሚን አሚን። ጥያቄ ልጠይቅህና ልጀምር። መርሐባ። ጥያቄው ምንድነው የሚለው መሰለህ? ሐጅ ያደረገ ሰው ሐጂ ከተባለ ዑምራ ያደረገ ሰው ምን ይባላል? ኧረ እኔ እንጃ ይባላል የሚባል ነገር አለ። እኔ እንጃ ደግሞ መጠየቅ ይቻላል የሚባል ነገር አለ አይመስለኝ። ይባላል አለው አይመስለኝ። ሐጅ የሚባል ሰው ይባላል? ሐጅም አይባልም። ተጓዥ ማለት አይደል? ሐጅ ማለት ሐጅ ማለት ነው። ግን ሐጅ ያደረጉ ሰዎችን ምን እንላቸዋለን እኛ? ሴቶቹ ሐጅየት ነው። ሐጅየት ይባላሉ። ሐጅየት ይባላል። ወንዶቹ ሐጅ ግን በተለምዶ መሰለኝ አይደል እኮ። እንደዛ ከተባለ ዑምራ ላደረገ ሰው ምን እንበለው ነው? አንተ ምን እንበለው ለማለት እኛ ጋር ምንለው ነገር አለ። ሐጅ ያደረገ ሰው ሐጂ ከተባለ ዑምራ ያደረገ ሰው ዑምሪ ይባላል። ስለዚህ ስትገባ ያ ዑምሪ ከተባልክ ኦኬ ማለት ነው። እንዴት ነበር ፈርስት ኤክስፒሪየንስ የዑምራ ኤክስፒሪየንስ? አላህ ይደጋግመን። በጣም ደስ ይላል። የተለየ ነው። 11 ዓመት ትራቭል አድርጌያለሁ። ኦኬ በላይፍ ኤክስፒሪየንስ። ይሄኛው ግን የማስበው ይሄ እንትን የምትለው ነገር አለ። ይሄ ወጣ ነው በቃ አብሶሉትሊ ዲፈረንት ሌላ ስሜት ነው በጣም በቃ አይ እንደዚህ በጉዞ እንትን የምትገልጸው አይደል አለ አይደል? ሌላ ጉዞ አለ የተጓዝከው። ይሄ ግን ቃላትም የሚገልጹት አይነት ነገር አይደለም። ሰዎች ሜቢ ሄደው ካላዩት ካልተረዱት በስተቀር አይመጣው። ከባድ ዑምራ ሄዱ ሰዎች ስሜታቸውን በተለያየ መልኩ ይገልጹታል። ከዚሁ ይጀምራል አይደል? ቪዛው እርግጠኛ እንደምትሄድ ቪዛው ከተመታ ሰዓት ጀምሮ የሚቀያየሩ ስሜቶች አሉ። እስኪ ከዚህ እንጀምር። እንደው ሰያ በቃ ዑምራ ማድረጉን እርግጠኛ ሆነ በአላህ ፍቃድ ከዚህ ጀምሮ ምን እንዴት አድርገህ እንደው እንትና ታደርገዋለህ ትገልጸዋለህ ስሜቱን? እዛ በተለይ ደግሞ ቦታው ላይ ስትደርስ ያለውን ድባብ። እውነት ለመናገር እኔ አንኤክስፔክትድ ነው ሁሉም ነገር እንዳልከው ነው። ዑምራ መሄድን በራሱ ስታስብ፣ መዲናን መዘየርህን ስታስብ፣ የነቢያት ቦታ የሆነውን መካ መዘየርህን ስታስብ ብዙ ነገር ነው ያለ እና የለም የማታውቀው ነገር ነው። ብዙዎች ደግሞ የሚናፍቁት ነገር ነው እና ምን ይላሉ ሰዎች በጣም ሰሌክት ካልተደረክ በስተቀር ገንዘብ ስላለህም አይደለም ምንም ስላለህም አይደለም የምትሄደው
ይላሉና እስከሚሄድባት ቀን ድረስ ኤርፖርት ገብቼ ፕሌኑ እስኪነሳ ድረስ ብዙ ጊዜ ፍላይ አድርጌያለሁ። ሌላም ሀገር ሄጃለሁ። የሆነ የማታምነው ነገር አለ። አልহামዱሊላህ በጣም የተለየ ነው። እንደዚህ አይነት ሀገር በትራቭሉም ራሱ ከሆነ እንደዚህ እንደሆነ ጭራሽ ሲወራም ሰምቼም አላውቅም። በሐዲስም በምንም ይሄን ያህል ጀበል እንዳለ እዛ ሀገር አላውቅም ነበር። ያምናውቃቸው ጀበል ኡሁድ ነው ወይ ጀበል الرحማ ነው? እንደዚህ ያለ ይሄን ያህል ኪሎ ሜትር 400 ምናምን ኪሎ ሜትር ኦል ዘ ዌይ ማውንቴን የተራራ ሰንሰለት ነው ያየው። that's chained ማውንቴኖች ናቸው። ኦልሞስት 400 ምናምን ኪሎ ሜትሩን በሙሉ በግራህም በቀኝህም ያ ተራራ ብዙዎች ሳውዲን ሲያስቡት አይ ቲንክ በረሃ ነው የሚያስቡት። መላጣ አሸዋ ነው የሚያስቡት። በጣም የተለየ ነገር ነው ያዩት። ሱብሃንአላህ በጣም ደስ ይላል። የጉዞ ኤክስፒሪየንስ እንዳለ ሆኖ ብዙ ሰው የመጀመሪያ ኤክስፒሪየንሱን ሼር ሲያደርግ የሚያየው ካዕባን ለመጀመሪያ ጊዜ በአካል ፊት ለፊት ሲመለከተው ምን አይነት ኢሞሽን አለው የሚለው ነበር። ያንተን ኢሞሽን እስኪ ሼር አድርገን። ወላሂ የሚገርምህ እንግዲህ ሁሉን ነገር ቀርጻለሁ፣ ለሰዎች ለማሳየት ሞክራለሁ። ካዕባን ግን ለመቅረጽ አልሞከርኩም። ጭራሽ ስልክም ይዤም አልገባሁም። ደምልሼ ቤድም አላደርገው። በጣም ነው የሚያስደነግጠው። በጣም ቀና ብለህ ለማየት ራሱ ይከብዳል። እኔ ሰዎች ደፋር ናቸው አልኩኝ። ካዕባን ሳይ ወላሂ ሰው ደፋር ነው ለካ ነው ያልኩት። በጣም ከባድ ነው። በጣም ከባድ ነው። እኛ የምናቀው እኛ ያለንበት ዲን ወደ መሰረቱ ነው የሚወስድ አይደል? ወደኋላ ብዙ ነገር ነው የተማርኩት እና በጣም ነው የምትደነግጠው እና ቀና ብዬ አንዴ አይቼው ከዛ በኋላ ይመስለኛል አንዴ የመጀመሪያው እንትን ስንገባ 3 ጊዜ ብቻ ነው ቀና ብዬ። ከዛ በኋላ ጭራሽ በጣም ነው የከበደኝ። ብዙ ነገር አለ አይደል? ይከብዳል። ልክ ነው። በጣም ግሬስፉል የሆነ ሞመንት ነው ያለው። አላህ እንግዲህ ለሁላችንም የሚወፍቀን ይደጋግመን። በጣም ደስ የሚል ነው። ከትራቨል ኤክስፒሪየንስ አንፃር ደግሞ እስኪ እንመልከተው። ላይክ አሁን እነዚህ ታሪካዊ ቦታዎች ናቸው። ታሪካዊ ቦታዎችን ብዙ ቦታ አይተሃል። የሃይማኖት ተግባራት የሚከናወኑባቸው የሌላ እምነት ተከታዮችም እንደ ሴክሬድ ብሎ የሚወስዷቸው ቦታዎችም አሉ። እንደ እስላማዊ ደግሞ ቅርስ ኢትዮጵያ ውስጥ ያሉትን አብዛኞቹን ቦታዎች እንዳዳረስክ ነው የነገርከን። እዚህ የሚታወቁ ታሪካዊ ቦታዎች፣ ሃይማኖታዊ ቦታዎች፣ ባህላዊ ክንዋኔ የሚከናወንባቸው መሳጅዶች፣ መድረሳዎች፣ አይደል ሐሪማዎች ብዙ ቦታ ጎብኝተሃልና እነዛን ስትመለከትና እዛ ቦታ ላይ ታሪካዊ ቦታዎችን ለምሳሌ ዞር ብለህ ሄደሃል። እንደውም እንደሰማሁት ከጀማው ነጠል ብላችሁ የሆኑ ሰብሰብ ብላችሁ ጋሩ ሒራ ድረስ እንደወጣችሁም ሰምተን ነበርና ያው ከትራቨል እንደሚያስጎበኝ ወይም ትራቨል ላይ በጣም ኤክስፒሪየንስ እንደሆነ ሰው የሱንም ስሜት ብትነግረን። ምንድነው ጉዞ ላይ የነበረው ነገር ያው እንደምታውቀው አሁን ደግሞ ጥሩ አየር ላይ ነው እኛ ሄድነው። አየሩንም ደግሞ አንኤክስፔክትድ ነው። በቃ ይሁን የለም ቀዝቃዛ ነው ደግሞ ጊዜው ብርድ አላችሁ። ሌላው ደግሞ ካዕባ ስገባ ፊል የሆነ አይነት ቻሌንጅ አልፌ መድረስ ፈልጌ ነበር። እሱን ስሜት አላጋራዋቸው። ምንድነው አያቶቻችን አባቶቻችን ለኡምራም ይሁን ለሐጅ ሲሄዱ በበረሃው አቋርጠው በባህር ተሻግረው ያን በረሃ ቆርጠው በቅፍለት ሄደው ምናምን የደረሱትና እኛ በፕሌን ሄደን ከዛ በባስ ገብተን ያለምንም ድካም ስትገባው ደስ አይልም። እኔ በግሌ ደስ አለኝ። ቻሌንጁን ሚስ አረከው። በቃ የሆነ ነገር ሉዝ ያረኩ መሰለኝ። ከዛ ግን ጉዞ ያው ሊሚትድ ነው። ትላልቅ ሰዎች ስላሉ ምናምን ውጡ ምናምን የሚለው ነገር ትንሽ እንትን ያደርግ ነበር። እኔ 2 ቦታ ሰዎች ሲያወጡት እኛ ወተናል። አንደኛው አረፋ ተራራ ነው። ወጥቼ ወሬ ያለውን ነገር አይቼ መጣው። ሌላው ሰው ያው ከታች ሆኖ ነው ያየው። ሁለተኛው ያው ጋሪ ሁራን ወተናል። አይ ቲንክ 6-7 ሰዎች አካባቢ ነበርና ትንሽ ከብዳል። የ2 ሰዓት መንገድ ነበር። እኛ 1 ሰዓት ተኩል ምናምን ጨርሰናል ደርሶ መልሶ። ወጣችሁት? አዎ ውስጥ ገባ። አያስገቡኛው ትንሽ በጣም ህንዶቹ በጣም በቃ ዛጋ የሚታሰብ ነገር አልሆነም። ያው አየነው አልহামዱሊላህ። እንደዚህ ስትሬት ደግሞ ታያዋለህ ካዕባን እዛ ተራራው ላይ ሆነ ያው ብዙ ነገር ነው ያለው ሩቱ ስለሆነ በጣም ደስ ይላል። ምን የተለየ ነገር አለ? አሁን ሳያ እንደምናውቀው የአብዛኛው የኢትዮጵያ መልክዓ ምድር ጓዳ ጎድጓዳውን በደንብ ያውቀዋል። እኔም ያው ቲክቶክ ላይ
ፕላትፎርሙን በጣም ካትሯል እሱንና ቀርጾም ለኛ ያስተላልፈናል ስሜቱና አጋብቶት ምናምን ፏፏቴውን ምን ያሳየናልና አሁን አዩቤ እንዳለው ምን ዲፈረንስ አየህበት እስካሁን? ማለት ሰዎች በተለያየ መልኩ ቦታዎችን ይጎበኛሉ፣ ይዝናናሉ። ያም ራሱ የሆነ መንፈሳዊ ጉዞ ነውና ምን የተለየ ነገር አየህበት እስኪ አንተ? የሚነጻጸር ነገር ባይሆን ነው። አዎ የሚነጻጸር ነገር አይሆንብንና ብዙ ሰዎች አሁን ጥሩ ነው ይሄ እንትን ጉዞ መዘገጃጀቱ ምናምን ጥሩ ነው። እንደዚህ አይነት ሰላም አለ እንዴ? እኔ የትም ሊኖርም አይችልም። መዲና ላይ ያየሁት ነገር ሰዓት እንደዚህ የሚረዝምም አይመስለኝም ነበር። እዛ ባይዘው ሰዓት በጣም ይሄዳል፣ እንደዚህ ይረዝምባል። አንድ ሰዓቱ ረጅም ነው። ሁሉም ነገር ደግሞ ካልም ነው። በጣም የተረጋጋ ነው። በጣም የምትገልጸው አይነት ሰላማዊነት ሳይሆን በጣም ፍጹም ሰላማዊ የሆነ ቦታ ነው። ከባድ አይደል? ይሄንን እንትን ማድረግ በጣም ከባድ ነው። እዛ ሄደህ መዘየር፣ ያን ሁሉ ህዝብ ማየት፣ ያ ሁሉ ህዝብ ደግሞ ምን አየው መዲና ላይ እንግዲህ መዲና ላይ አላቅም 100,000 ሰውም ሊሰግድ ይችላል። ሜቢ ከዛም በላይ ሞር ከዛም በታች ሁሉም ያወራል፣ ሁሉም ይነጋገራል። እንትናም እያለ የሚጠራ ይኖራል። ወላሂ ጩኸት የለም አይሰማህም። ግን ጩኸትም አይደለም ጫጫታም አይደለም ሁካታም የለም። ያወራል እኮ በቃ ሰው ሰግዶ ሲወጣ በጣም ገርሞኝ ሳይሆን እመለሳሉ ተመልሼ ሰው በአጀብ ነው የሚገባው። ማለት ሁሉ ቀን ለኛ ማስረዳት የሚቻለው ምንድነው መዲናና መካ ላይ ያየሁት ነገር ሁሉ ቀን ዙሁርም ኢሻም መግሪብም ፈጅርም ሰላቶች በሙሉ ልክ እንደ ኢድ እንደሚወጣ ነገር ነው። ህዝብ ነው የሚገባ፣ ህዝብ ነው የሚወጣ። መዲና ላይ ግን ምንም በቃ ሁካታ የለም። በጣም ፍጹም ሰላም የሆነ ምድር ነውና ሱብሃንአላህ። ወላይ መካ 7 ቀን አሳልፈናል፣ መዲና 3 ቀን አሳልፈናል። ከ7 ቀን በላይ አሳልፍኩ ይመስለኛል ስቲል እዚህ ጋር ቆሜ ሳስበው እና እንዳልከው የሚነጻጸር ነገር አይደለምና በጣም ነው ደስ የሚለው። የፍላጎት የለህም ቱር ማስደረግ? ምናልባትም አንዳንድ ሰዎች ቻሌንጅ ብለው ከዚህ በፊት ጀምረውት እንቅስቃሴ ለምሳሌ ከተለያዩ የዓለማችን ክፍሎች በእግራቸው ወደ ሐጅ የሚሄዱ አሉ፣ በሳይክል የሚሄዱ አሉ፣ በፈረስ የተጓዙ አሉ። ሰያ እድሉን ቢያገኝ በየትኛው ሜትድ ያስጎበኘናል? አላህ ያግራልኝ። ብዙ ሀሳብ አለ። እኔ ብዙ ሀሳብ አለኝ። ያው ብዙ አስባለሁ ባይዘው የትራቨል ነገሩ ላይ እዛው ላይ ስላለሁበት ስለኖርኩበት ብዙ አስባለሁ። አላህ ካሳካልኝ ግን ምናልባት በሞተር ምጓዝ ይመስለኛል። ወይ በሞተር ልጓዝ እችላለሁ፣ አሊያም በሳይክል ልጓዝ እችላለሁ። በእግር እንኳን አይ ቲንክ ትንሽ እንትኑ አይመጣውም፣ ያው ባህሩ ምኑም ስላለ እና ትንሽ ለአፍሪካውያን ደግሞ ዲፊካል ነገሮች አሉት። እነሱ መቅረፍ ከተቻለ አንድ ቀን ይሻላል ንያለ ግን አዎ ኦፍ ኮርስ ኢንሻአላህ። በጣም ደስ የሚለው ሹክራን። ሰያ ያው በማስጎብኘት ዘርፍ ረጅም ጊዜ ቆይቷል። የቴሌቪዥን ሾው ሆኖ ቲም ጋር ይሰራ ነበር። የዛም ውጤት ይመስለኛል ሰሞኑን በቅርቡ የቲክቶክ አዋርድ ሀገራችን ውስጥ ነበርና በዚሁ ዘርፍ ላይ ተሸላሚ ነበር። ያ እንዴት ነበር? እስኪ ስለሱ ነገር ንገረን። ጥሩ ኤክስፒሪየንስ እንደነበረው ተስፋ አደርጋለሁ። ታጭተህ ማህበረሰቡን ቦታዎችን በማሳወቅ አገር እንዲታወቅ የሀገር ሪሶርሶች እንዲታወቁ አንድ አሻራ እንዳኖረ ሰው ምን ተሰማ? እንዴት ነበር ስሜቱ? እንግዲህ አልহামዱሊላህ ያው ቲክቶክ እንደምታውቁት በአሁኑ ሰዓት ኦልሞስት ትልቁ ፕላትፎርም ሆኗልና ያው ኦልሞስት ትልቁ አዋርድ እየሆነ ነው የቲክቶክ አዋርድ። አምና እጩ ነበርኩኝ። አምና ነጥብ ያን ብዙ አልነበረም፣ ግን ኦልሞስት አወዝን ዋን ኦፍ ዘ ቤስት አምና ላይ። ዘንድሮ አልহামዱሊላህ በጣም ደስ የሚል ውጤት ነበረኝ። ባለፈው አመት በጣም ብዙ ለመጓዝ ሞክሬያለሁ፣ ግን አብዛኛውን ወደ ደቡብ ነው የተጓዝኩትኝ። አንፎርቹኔትሊ ወደ ሰሜን ከዚህ በፊት ሄድባቸው ወደ ነበሩት ቦታዎች አልሄድኩኝም ነበረ። ግን ያው አይ ቲንክ ኤክስፒሪየንስም ተደማምሮ ይመስለኛል ወደ ቲክቶክ አዋርድ አሸናፊነት መጥቻለሁ በዚህ በትራቨሊንግ ኮንተንት። ሶ አንድ አመት ኖሚኒ ነበርኩኝ። ሁለተኛ አመት ላይ አሳካሁት አልহামዱሊላህ። ዘንድሮም ደግሞ አለም ብለን እናስባለን ኢንሻአላህ። አሪፍ ሞመንቶችን እናገኛለን ኢንሻአላህ። ያው ትራቨል ስለሆነ ስራዬ ትራቨል ማድረግ ስለማይቀር የተሻለ ነገር እንሰራለን ብለን እናስባለን ኢንሻአላህ። በጣም ደስ የሚለው ግን አንድ እንደው ገጠመኝህን ቲክቶክ ላይ ሼር አድርገህ በጣም ያሳቀኝ ነበር። ከአንድ ህንዳዊ ጋር
ሻንጣ ዎኪንግ እንትን ሻንጣ እየሸለመህ ነው የጅዳው ያው የጅዳው ዝም ብሎ ነው እንዲሁ አይለ ነገሩ ሲያዩም ትወደዳለህ ግን እንዲሁ ወጥቶ ነው አይደለም ምንድነው የሆነው ነገር ምንድነው እኔ ከመካ ወደ ጅዳ መጣሁ ቃል ገዛ መጣሁኝና የሆነች ቦርሳ ያቺን ቦርሳ ይዋት ወድርኳት ከዛ በቃ ለወጣ ነው መኪና እየመጣ ነው በር እየመጣ ነው ለወጣ ነው ስመጣ በሩ ክፍት ነው ሰውዬው የለም የት ነው ስል መስጂድ ነው አለኝ መውሰድ ፈልግ ያለው ተንሰፍስፍ ያለው ወበሩ መጥቷል እሱ መስጂድ ነው አለኝ I appreciate that ደግሞ መስጂድ ነው ይሄ ሰውዬ ሱቁን ትቶ መስጂድ ገብቷል ክፍት ነው ግን ሱቁ ክፍት ነው ከዛ ከሌላ ዘብቶታም እኮ ያው ሴኩሪቲ ካሜራና ጀሊሉ ነው የሚያይ ያለም ምንም የለም ክፍት ነው እና በጣም ገረመኝና ማሻአላህ አልኩኝ እኛ ያው እንግዲህ ሙሳፊሮች ነን ቀስረን ነው የደረስነውና ከዛ ጠበቅኩት ይቅርታ ብለን እንትን ጠበቅኩኝና መጣ ሲመጣ ዋጋ ተነጋገረን ምናምን እርግጥ በነፃ አልሰጠኝ ከፍየዋል ግን የሆነ ነገሩ ደስ አለኝ ሰውየው እንዳልኩ ሱቁን ትቶ መሄዱ እንትን ማድረጉ ደስ አለኝና ለምን ማስታወቂያ አልሰራለትም ብዬ አሰብኩኝ ከዛ ያው እኔ በአማርኛ ስለማወራ እሱን ስለማይገባው በነፃ ሰጥቶኝ ነው እዚህ የምትመጡ ሰዎች ግዙት ምናምን ብዬ ነው ማስታወቂያ የሰራሁለትኝና በጣም ብዙ ታይቶለታል ብዙ ሰዎችም አይ ቲንክ ይሄዱ ይመስላል በዋዲ እዛ ባዋዲያ አንተ ጉራጌ ይላል ስትጋ በጣም ገርሞኝ አለሱ ራሱ ነው እሱ አላለኝ ሌሎቹ ግን ጉራጌ ይላል በጣም ደስ የሚለው ኦኬ አንድ ሁለት ጥያቄ ልጨምርልህ ከብዙ ቦታ ዞር ብለሃል አሁን ምርጫ ነው የምሰጥህ ቶሎ ትመርጣለህ ከሐረር ከባሌ ከባሌ ከኩሪፍቱ ባሌ ከባሌ ከጓሳ ስቲል ባሌ እሺ ከባሌ ከሞምባሳ ባሌ ከባሌ ከዛንዚባር ከዛንዚባር ከካይሮ ከዛንዚባር ከሲሸልስ ከሲሸልስ ከሞሪሸስ አዶ ነው ሞሪሸስ ሲሸልስ ከሲሸልስ ከማዳጋስካር ከማዳጋስካር ከራባት ሞሮኮ ራባት ያን መስጂድ በጣም ስለምወደው ነው እሺ ከራባት ከቲምቡክቱ ኖ ዲቢት በቃ ከዚህ በኋላ እንዳት ወደ መዲና ካሪድኩ በስተቀር ቲምቡክቱ ኦኬ ለምንድነው ያመጣሁት መሰለ ማለት ኢትዮጵያውያን ብዙ የትራቭል እንትን የለንም ልምድ የለንምና እነዚህን ቦታዎች አንተ አክቹአሊ ሄደህ ነው ኖት ያደረካቸው አንዱን ካንዱ ስታበላልጥ መለኪያ ምንድን ነበር የሚለውን ቼክ ብናደርግ ብዬ ነው ከዛ በፊት አንድ ነገር ልንገራችሁ ነው ወደዛ ለለፍ ኡስታዝ አብዱል መናን አንድ ጥያቄ ጠይቄው ነበር መዲና በነበረኝ ኤክስፒሪየንስ እና ምን አልኩት እኔ ምን ኡስታዝ አልኩት እዛ ታሪክ ሰማሁና ያለው ነገር አይቻይቼ ከመስጂደል ቁባ መዲና ካለው ሀበሻ ያለው መስጂደል አልነጃሺ በእድሜ ይበልጣል አልኩት አለኝ እቺን ጥያቄ ልጠይቃችሁና አስቡባት ምክንያቱም ያው ታሪኩን እንዲህ ስለምትጎትቱት ማለት ነው ወደ ጥያቄ ስመጣ ባሌን በብዛት የመረጥኩበት ባሌ በጣም የተለየ ምድር ስለሆነ ኦኬ አፍሪካ ውስጥ የትም ብትሄድ በዚህ አይነት ኢሌቬሽን የተለያዩ አይነት በረሃማ ጓሳ ፕላቱ እንደዚህ አይነት ምድር የለም ለዛ ነው ባሌን በጣም በቃ እንደውም ሰዎች ልጓዝ ካሉ ባሌ በጣም አይዲያል የሆነ ቦታ ነው ቲምቡክቱ ደግሞ እንደምታውቀው በጣም ብዙ ታሪክ ያለው የነማንሳ ሙሳ አገር በጣም ብዙ ታሪክ ያለው ከአፍሪካ እኔ ቀድሜ መሄድ የምፈልገው ቲምቡክቱ ማየት የምፈልገው ማሳየት የምፈልገው
እነዛ ሰዎች ጭቃ ያመጡ በጭቃ ተሸክመው መስጂዱን በየአመቱ የሚያድሱትን ሰዎች እነዛ ታሪካዊ መስጂዶች በጣም ትልቅ ታሪክ አላቸውና ያው አፍሪካ እንደምታውቀው ብዙ በካልቸር በሄሪቴጅ ብዙ ነገር ያላት ነችና በጣም ቲምቢክቱ በጣም አልሄድኩኝም። በጣም ነው መወዳት ማሊ ለምን እንደሆነ ግን አላውቅም። ብዙ ጊዜ እናገራለሁ። ጥሩ ምናልባት እንግዲህ ጊዜ ካለን ወደ ሀገራችን መለስ እንበልና መልክዓ ምድሩ በጣም ይመቻል፣ አየሩ በጣም ይመቻል። እንደ ሙስሊምም ደግሞ በርካታ መዳረሻዎች አሉን። ምናልባት የመሰረተ ልማት ጉዳይ ምናምን አንተ ልታነሳው ትችላለህና ስለዚህ ነገር እስኪ እንጨዋወት። እንደው የእኛስ ተሳትፎ ምን ይመስላል? ብዙ የሚያስገርሙ ነገሮች አሉን። ነጃሽም ስትጎበኝ አይቼ ነበር ማህበራዊ ሚዲያ ላይና ስለ ኢስላሚክ እስኪ የቱሪስት መዳረሻዎች እናንሳ። ኢስላሚክ ዴስቲኔሽኖች ኢትዮጵያ ውስጥ በሶስት ነገር ማየት ይቻላል። አንደኛው ባህላዊ ነው፣ ተፈጥሯዊ ነው፣ ታሪካዊ ነው። which is ሶስቱንም ነገር አሟልተናል። እንደምታውቀው ብዙ ሱልጣኔቶች ነበሩ። በቀኝም በግራም በፊትም በኋላም ወር በአራቱም አቅጣጫ ብታይ ብዙ ሱልጣኔቶች ኢትዮጵያ ውስጥ ነበሩ። በተፈጥሮ ደግሞ ካልክ በጣም ብዙ የሚደናንቁ ተፈጥሮዎች አሉ ኢንክሉዲንግ ባሌ ማለት ነው። ካልቸርም ካየን እንደዚሁ ወደ ሀረርም ስትሄድ ያለው ታሪካችን አለ። ሀረር ላይ ያለው ነገር አለና በብዙ አቅጣጫዎች እዚህ ሰሜን ሸዋ የአዳል ሱልጣኔትን ማየት ትችላለህ። ወደ ወሎ ያለውንም ነገር ማየት ትችላለህ። በታሪክ ደግሞ እናንሳ ከተባል ነጃሺና አፋርን፣ ሱማሌን በጣም ወደ ሸሆጀሌ ሀገር መጓዝ ይቻላል። ወደ ጉምዝ፣ ቤንሻንጉል ጉምዝ በጣም ብዙ ታሪክ ያለባት ሀገር ነችና ሁሉንም ነገር ማግኘት ይችላል ሰው። ስለዚህ ብዙ መራቅ አያስፈልግም ለመጎብኘት። የሆነ ነገር ለማየት ከፈለጉ ቤተሰብም ይዘን ሄድ ካሉ ታሪክ መማርም ትልቅ ነገር ነው። ተፈጥሮ ማየትም ትልቅ ነገር ነው። አይ ቲንክ ኢትዮጵያ ኦልሞስት ሁሉም ነገር የምትሰጥ የሆነች ሀገር ነች። ሁሉም ነገር የምታሳይ የሆነች ሀገር ነችና ብዙ አማራጮች አሉ። ያው ስላልወጡ ስላልታዩ ነው እንጂ ያ ሰያ ኢትዮጵያ በጣም ነው የምናደንቀው። ትራቭል የራስህን ግን አሁን ሰዎች መሄድ ቢፈልጉ መጓዝ ቢፈልጉ ፓኬጆች አሉ፣ ይዘህ የምትወጣባቸው ፕሮግራሞች አሉ። ሰው ጋር ኑ እስኪ ከዚህ ጊዜ እስከዚህ ጊዜ እንደዚህ አይነት ታሪካዊ ቦታዎችን እስላማዊ ቦታ ሊሆኑ ይችላሉ፣ ሀገራዊ ሊሆኑ ይችላሉ፣ የምንጎበኝበት የጉዞ ፕሮግራም አለን። ካም ኢንጆይን አስ የምትልበት ፕሮግራም አለ። ሶዛት ሰዎች እኔ እኮ መሄድ እፈልጋለሁ ግን ከማን ጋር መሄድ እንዳለብኝ ታሪኩን የሚያውቅ ሰው መንገድ የሚያሳይ ሰው የለም ቢል ይሄ ኦፖርቹኒቲ አለ አንተ ጋር። የኔ ካምፓኒ አዲ ኢትዮጵያን ትራቭል ይባላል። ኦኬ። ስለዚህ በዚህ አጋጣሚ ከተመልካቾች ጋር በደንብ ተዋወቃ። መርሃባ። አዲ ኢትዮጵያን ትራቭል ይባላል። ኤዲዲ ነው ያው ኢትዮጵያን ደምሯት። ኦኬ። ኤዲዲ ነው አድ ትደምሯል። ኢትዮጵያን ያልደመረ ይባላል። ኢትዮጵያን ያልጎበኘ ጎበኘው እንዳይል ይባላል። የፈለገ ቦታ ብትዞር ዓለምን ብትዞር ኢትዮጵያን ካልጎበኘ ጎበኘው እንዳትል ይባላልና ለዛ ነው አዲ ኢትዮጵያን የምንለው ያው ለእንትኖቹ ስለሆነ እዛ ላይ ቡኪንግ የሚለው ላይ ሀላል ቱሮች አሉ። ብዙ ጊዜ ሀላል ቱሮች የምንሰጠውኛ ለማን ነው? ለፋሚሊ፣ ለግሩፕ፣ ለምናምን እንደምታውቀው እነዛን ነገሮች ለመቀናነስ ሰዎች በራሳቸው መንገድ ሲመጡ ከስተማይዝ የሆኑ ቱሮችን ፕሮቫይድ እናደርጋለን። እዛም ውስጥ ደግሞ ራሳቸውን የቻሉ ፓኬጆች አሉ። ቡክ ማድረግ ይችላሉ። ዌብሳይት ስላለ ማለት ነው። እዛ ላይ እንሰራለን። ሜቢ ደግሞ አላህ ካለ እንግዲህ ኡምራውን በዛው እንግዲህ ኢንሻአላህ። በጣም ጥሩ ደስ የሚል ቆይታ ነው ያደረግነው። ሰያ ኢትዮጵያ እሱን እንግዲህ በሰያ ኢትዮጵያ ነው ድርጅቱን አዲ ኢትዮጵያ አይደል? አሁን ገና ሌላ ኢትዮጵያ ደግሞ እንፈልጋለን። ሶ ምናልባት ሰዎች አንተን አክሰስ ማድረግ የሚፈልጉ ከሆነ ዌብሳይት ላይ ገብተው አዲ ኢትዮጵያ ቱር ኤንድ ትራቭል ምንድነው ሙሉ ታይትሉ? adethiopiantravel.com adethiopiantravel.com ላይ ገብታችሁ ማግኘት ትችላላችሁ። ደስ የሚል ቆይታ እንደሚኖራችሁ ተስፋ እናደርጋለን። ከቤተሰብ ጋር ሰብሰብ ብላችሁ መጎብኘት የምትፈልጉት ቦታ ካለ መጓዝ ከፈለጋችሁ አታ ቅርብ የሆኑ የሃይኪንግ ኢቨንቶች ቢኖሩ ራሱ ይሄንንም ፋሲሊቴት እንደምታደርግ ከዚህ በፊት ሰምቻለሁ። ያ ብዙም አይደለም ግን ኦፍ ኮርስ ግን ሲፈልግ በአፖን ሪኩዌስት ማድረግ ትችላላችሁ። ኦፍ ኮርስ በጣም ጥሩ። ስለዚህ ሰያን እጅግ አድርገን እናመሰግናለን። የኡምራ ኤክስፒሪየንስንም ሼር ስላደረግከን አሁን ብዙ ብንጫወት ደስ ይለናል፣ ግን ኸሚስ ምሽት እንዳይመስል ራሃ ጁምዓ መዲና ሰማይ ስር ይሆንብናል። ገብታ ለዛ ያለውን ነገር ካወራ ራሃ ጁምዓ ስለሆነ ለዛ ነው። አላህ ያክብርልን። እንግዲህ ሰያ አክብሮን ስለመጣ በጣም እናመሰግናለን። መልካም፣ በጣም እናመሰግናለን ሰያ። በድጋሚ በሌላ ፕሮግራም ደግሞ እንገናኛለን ኢንሻአላህ። የኛም ፕሮግራሞቻችን ከዛ ጋር የሚገናኙ አሉ። አሁን ከሰፈር እስከ ሚንበር የሚባል ፕሮግራም አለን። ሰፈር በራሱ ትልቅ እንትን አለው እና
ከዛ ጋር የተያዙ ነገሮችም ሲኖሩ ደግሞ ኢንሻአላህ ወደፊት እንገናኛለን። ተመልካቾቻችን እናንተም እንግዲህ ስለተከታተላችሁን ከልብ እናመሰግናለን። መልእክቶችን ተከታትለን እንመለስና በሌላ ፕሮግራም ተመልሰን እንመጣለን።